ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ሄርሜላ ዛሬ ለቃለች ይህን ቪዲዮ ማለት ነው። እኔ የሚገርመኝ ግን ማለት ነው አብረሽ ወይስ አንድ ጥያቄ ጠይቅ። አንተ ከሄርሜላ ጋር እንደዚህ ስትላላስ ምንም አይደለም። ሄርሜላ ሩታ ግን ሌላ ሰው በህይወቷ ሲገባ ለምን ገባ የምትለው ነገር እኔ ያልገባኝ ነገር እሱ ነው። ምንድን ነው የሚያስቀና? እሱ አትቀናም እንዴ? እንዲህ አንተ እንደዚህ ስትላላስ አንዴ ከንፈርክን አንዴ ምን ስትላላስ ዝም ብላ ቁጭ ብላ ትሄድለህ እንዴ? ምንድን ነው ነገሩ? ጉድ እኮ ነው ዘንድሮ። ትንሽ እንኳን አታፍርም እንዴ? ልክ የኪን ጨዋታ ከሩታ ጋር ተጫውቷል ነበረ። በነገራችን ላይ ዝናብ እየጣለ እንደው አሁን ደግሞ ከሄርሜላ ጋር በቃ እሷ ሩታ ያደረገችውን ማድረግ አለባት እንዴ? ጉድ 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 ጉድ! ኧረ ቀጤበት ሄርሜልዬ፣ በቃ ቀጤበት እንዴ! አንቺ ምን ነው እናቴ ሰው ባልቀምተሽ እንደዚህ የምትንፈራሰሽው? ለማንኛውም አብርሃም ተረጋጋ፣ አብርሃም ተረጋጋ ማለት ነው። ማለት እንዲህ የሰው ምንትን ማሰብ አለብህ አንተ። እንዲህ እየተዝናና ከሷ ልጅ ይዛ ታቅፋ ቁጭ ትበል እንዴ? ባዶ ቤት ሌላ ሰው ጠያቂ አይንጣ፣ ሌላ ህይወት አትያዝ። አንተ ግን ከተለያዩ ሴቶች ጋር ህይወትህን ስትመራ ምንም መስሎ አይታየም ማለት ነው። ሩታ የሆነ ሰው ጋር ስታያት ለምን ብለህ የምታብደው ነገር የገረመኝ ነገር እኔ ይህችን ቪዲዮ ያመጣኋት ለእናንተ ለተመልካች ፍረድ ብዬ ነው። ለምንድን ነው ትናንትና እንደዛ ስትሆን የነበረው? ለምንድን ነው? እስቲ ያንተስ ጉድህ ይታይ። እንግዲህ ሄርሜላ በየቲክቶኳ እየለቀቀችልህ ነው። አንተ የምትሰራቸውን ስራዎች በሙሉ እናቴ እድሜ ለሄርሜላ እያሳየችን ነው። ስለዚህ አንተ ምንድን ነው የምትሰራው? ምን እያረክ ነው? መጀመሪያ እኮ ራስህን ስታስተካከል ነው። እኔ እውነቴን ነው የምላችሁ። ይሄ ድራማም ባይሆን በትዳር ላይ እንደዚህ መንዘላዘል እንደዚህ በቃ ራሳቸውን ሳያስተካክሉ ወንዶች ከሴቶች ላይ ጫና የሚፈጥሩት ነገር ያስጠላኛል። እኔ ወንዶቹም በጣም በቃ እኔ ልጅ ነበርኩኝ እና የስንት ዓመት ልጅ ሁን የመሰላችሁ? እንዲሁ የስንት ዓመት የ7 ዓመት ልጅ ሁን የመሰለኝ ትንሽዬ ልጅ ነኝ። ግን ያው እንደምነግራችሁ የመልሳት ባህሪ የለብኝም። በጣም ነው የማስተውለው። በጣም በቃ እንትን ነኝ፣ እሳት ነበርኩኝና ወንድሜ ማለት ነው የአባቴ ልጅ። እናቴ በጣም ትንሽ ልጅ ነች። አባቴን ስታገባ የእሱ ልጅ የአባቴ ልጅ ወልዳለች። እውነቴን ነው የምላችሁ። አሁን የልጅ ልጅ የእህቴ ልጅ የልጅ ልጆች የእኛ ኩያዎች ናቸው ማለት ነው። እና በጣም በሚገርማችሁ ሁኔታ ወንድሜ ማለት ነው ታላቅ ወንድሜ አሁንም አለ እሱ እና የአባቴ እህት አሉ እና አባቴ ከእህቱ ቤት እኔን ከእናቴ ከአያቶቼ ወደ እናቴ የለችም ከአያቶቼ ወደ ቤት ሊወስደኝ ከዛ ከእህቱ ቤት መንገድ ላይ አደርን ማለት ነው። እህቱ ቤት ከዛ ልጁም እዛ ነበረ ቤት ሰርቶ ከቤቱ በቃ ከዛ እኔን እዛ ወንድምሽ ጋር ሂጂ ብሎ ወንድሜ ወሰደኝ። ከዛ ብድግ አለና እናቴ ማታ እኮ ነው በጥፊ ሲላት ሚስቱን እናቴ። ከዛ በኋላ ወንዶች እንዴት እንዳስጠሉ በልጅነት አይምሮዬ። ከዛ እኔ ብድግ ብዬ እየሮጥኩኝ አክስቴ ቤት። ከዛ እንደገና እኔም ፍለጋ ይበላት ተብዬ ማለት ነው። እና ወንዶች እኔ እንጃ አላውቅም የራሳቸው በቃ የራሳቸውን ሴትን የማመናጨቅ ሴትን አካለ ፍላጎቷ እንደዚህ የመነካካት ልደብድብሽ ማለት ምናምን። እኛም እኮ ሰው ነን። ለምንድን ነው ሴት ላይ ባሏን ታክብር ትላላችሁ እንዴ? እናንተ ሳታከብሩን እኛ እናክበራችሁ እንዲ? ምንድን ነው ወደዛ? የምን ስታከብሩ እናከብራችኋለን፣ ስትንትል ስትሉን ደግሞ። እኔ አንድ ነገር ልንገራችሁ። እኔ ወደፊት ራሱ ባገባ ማለት ነው እንደዚህ መብቴን የሚጋፋ ባል አልፈልግም። ለምን ብዬ እሱም ሰርቶ ይኖራል፣ እኔም ሰርቼ ይኖራለሁ። ስለዚህ መብቴን ማስጠበቅ እንጂ እንዲህ አጎንብሼ የሴትነቴን እወጣለሁ፣ ኃላፊነቴን እወጣለሁ። ግን ረግጦ ሊይዘኝ አልፈልግም። ለምን ብዬ
እኔ ከመጀመሪያው ጀምሮ ይሄ ነው እንትሌ ከልጅነቴ ጀምሮ እኔ ወንድ እንዲነካ ቢያደርገኝ አፍንጫው እንደምለው ነው መነግራችሁ። እንዴ እሱ ሰርቶ ይኖራል፣ እኔም ሰርቼ እኖራለሁ። በቃ እሱ ሲንዘላዘል እየዋለ እኔ ቤት ተኮርምቼ እየዋልኩኝ በዛ ላይ ደግሞ መቶ እንትን ሊለኝ ምን እና ሩታዬ በርቺ፣ አቃጥሉ ጨጎሮላ ጨዋንችን እንደራጠሽ እንዲህ እየተንዘላዘለ ማለት ነው። ዛሬ አብሬሽን ነው የምንወልጨው። አታፍለም እንዴ? ትናንትና እንደዚህ ደስታን ይዘህ መውጣት፣ ዳኒን ይዘህ መውጣት ድራማ እንደሆነ እኮ ታስታውቃላችሁ። ምን እኔ እኮ የትናንቱ ድራማ እንደሆነ በምን እንዳወቅኩ ታውቃላችሁ? በሩታ ማለት ነው። ልክ ለአብሬሽ በሩ ዘካፍተው ማለት ነው። እንዲህ እጇን ልዘረጋ ብላ መልሳ እንዲህ ብላ እንዲህ የሆነ አዙራችሁ የምትስቁት ነገር የለም። እሷ ካሜራ ያየኛል አላለችም እና በጣም ትገርማላችሁ። እንደዚህ አይነት ነገር ባሰሩ አንተም እንደዚህ አንቺም እንደዚህ ባትለጣጠፊ ለወደፊት እንኳን ትዳርሽ ማለት ነው። ወደፊት እንኳን የሚመጣልሽ ባል አንቺ እንደዚህ ስትለጣጠፊ ያልነበር ምናምን እያለ ከሚጨቀጭቀሽ ስነ ስርዓትሽን ይዘሽ ብሰሪ ቪዲዮ ማለት ነው። እንደዚህ በቃ የሰው ጉንጭ ጫላችሁ እኮ አብርሃምን እኮ እናንተ እኮ ቃላ ምናምን የምትሉት ቃል በቀን እየተሳመ እንዴት አይቀላል? እንዲህ እንትኑ በኋላ እኮ ማዲያት ይወጣበታል። ታያላችሁ፣ ማዲያት በማዲያት ይሆናል። ለምን ቀን በቀን ምራቋን ስቀባው ነው የምትውለው ቀን በቀን። ስለዚህ ለምን አይቀላም? ለምን አይቀራም ብላችሁ ታስባላችሁ? እስቲ ሩታ አንድ ቀን ጉንጯን ስትሰማ አይታችኋታል? እስቲ እንደው ንገሩኝ፣ እስቲ ንገሩኝ። እውነቴን ነው የምላችሁ። ሰላም ትላለች በቃ እንደ ማንኛውም ሰው ማለት ነው። ያመጣ እች እኮ ዘላው ጉንጭ መሳም፣ ጉንጭ መሳም፣ ጉንጭ መሳም። ምንድን ነው ጉንጭ መሳም? ምን አይነት ነገር ነው? እንደው አስመሲ እንኳን ብትበይ እውነቴን ነው የምላችሁ። አስመሲ እንኳን ብትበይ በስነ ስርዓት እኔ በነገራችን ላይ ማለት ነው እኔ እንጃ እያስጠላኛል። እንደዚህ ወንድ ቅፍ አልቦ ሲሳሳሙ ሳይ ማለት ነው። እኔ በጣም ነው የሚደብረኝ። እኔም አለ እጄን እሰጣለሁ እንጂ ለማንም ወንድ እንደዚህ እንትል ብዬ አልስምም። ጉንጭ ወደዛ የምን ጉንጭ መሳም ነው እንዴ? ጨረሰችው እኮ ገምጣ ማለት ነው። ገምጣ ጨረሰችው ልጁን። ኧረ ወይኔ! ኧረ ተይ ሄርሜላ ስነ ስርዓትሽን ያዢ፣ ክብርሽን። ትናንትና እንግዲህ የለቀቀችውን ቪዲዮ አይታችኋል፣ እየዘፈነች ማለት ነው። አሁን ደግሞ ቲክቶክ ላይ አጥፍተዋለች ማለት ነው። እኔ እሷ ልጅ አበደች መሰለኝ። ትንሽ እያማታል። አይ ትንሽ ጡትሽ ታይቷል፣ ቄጥሽ ታይቷል፣ ዳሌሽ ታይቷል፣ እግርሽ ታይቷል፣ ስልክሽ ታይቷል። በቃ አለቀ። አይፎን መሰለኝ ያየው። ስለዚህ ሄርሜላ እያለ ተጠንቀቂ። እያየሽ እኮ ነው አብርሽ እያበደ ሩታን አትንቆብኝ እያለ እኮ እያበደ ነው። ይህ እኮ ትምህርት ሊሆንሽ ይችላል። ሁሉም ሰው የሚልሽ አንቺ ራስሽን ዙረሽ አስቢ። አንቺ ግን ምንም በቃ ተደፍነሽ ያለ ተደፈንሽ። እኔ እኮ እውነቴን ነው የምነግራችሁ። ይህ ፍቅር እኮ አይደለም፣ ይህ እንትን ነው መርከፍትም የሚባል ነገር